Malada, 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 Malada Show. Malada Show. Malada Show. Malada, 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 Malada Show. Malada, 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 Malada Show. Malada Show. ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ እንግዲህ በዓልን በህብር ማርኬት ተሰብስበን እንደዚህ አምረን እንገኛለንና አብራችሁን ቆዩ። ኦራይት ሌዲስ እንዴት ናችሁ? እንኳን አብራ ደረሰን። በጣም አምራችኋልና አበሻ ቀሚሳችሁ ራሱ በጣም ነው የሚያምረው። ባይዘው አመሰግናለሁ። ልል ነበረ እኔን አግልላችሁ እናንተ እንደዚህ ለብሳችሁ መምጣት ያው ግን በጣም ነው የምታምሩት። ተመልካቾቻችን እንግዲህ ያው የመጀመሪያ ሸዋቸው ነው፣ ስለኛ ማወቅ ይፈልጋሉና እስቲ ራሳችሁን አስተዋውቃቸው። ሰላም ሄርሜላ ብዛት ይባላል። ሃይ ኤቭሪዋን ኤደን ክፍሌ ይባላል። ሃይ ቢታኒያ ግዛው ይባላል። ሰላም እኔ ደግሞ ረዲት ጌታውን ይባላል። እሺ በጣም ቆንጆ። እኔ ራሴን ሳላስተዋውቅ ነው የገባሁትና እኔ ደግሞ ቃል ኪዳንነት ይባላለሁ። እሺ እንግዲህ ማለዳ ሾው ፕሮግራማችንን ጀምረናል። ተመልካቾቻችን ያው ፕሮግራም ሲጀመር ምንም ጊዜ ስለ ፕሮግራሙ ማወቅ ይፈልጋሉና ከማለዳ ሾው እስቲ ምን ይጠብቃሉ ብላችሁ ታስባላችሁ? ይሄን ኦፖርቹኒቲ ስላገኘን በጣም ደስ ብሎኛል። ሁሌ የምጠብቀው ነገር ነበርና ይሄ ፕሮግራም ደግሞ ብዙ ወጣቶችን ይረዳል፣ ያግዛል ብዬ ስለማስብ በጣም ደስተኛ ነኝ በመገኘቴ። የተለያዩ ርዕሶች እናነሳለን፣ ስለ ጓደኝነት፣ ፋይናንስ፣ ሪሌሽንሺፕ እና ስቴይ ቲዩንድ። አይ ሪሌሽንሺፕ ሲባል ግን የሬዲ ፊት እያያችሁ ያ ማለት ማናነሳው ነገር የለም። በዋነኝነት ደግሞ ወጣቶች ከዚህ ፕሮግራም እንዲማሩ ያው እኛም ማውቀን ሳይሆን በተወሰነ የህይወት ኤክስፒሪየንሳችንን ሼር እንድናደርግ እነሱም ደግሞ የሚነግሩን እየተማማርን የምንሄድበት መድረክ ነውና እኔም አም ሶ ኤክሳይትድ ማለዳ ሾው ፕሮግራም ይሄንን እድል ስለሰጠንና ያ ካንት ዌይት ብዙ ነገሮች እናደርጋለን አይመስላችሁ? ኦራይት ዛሬ እንግዲህ በዓል ስለሆነ የበዓል ዝግጅቶች ናቸው ያሉንና እስቲ በዓል ሲነሳ እስቲ የምታስታውሱት የበዓል ገጠመኞች ካሏችሁ? ገጠመኝ ሳይሆን ላይክ በአመት በዓል ጊዜ በጣም የማይረሳኝ የራሴ የሆነ ላይክ እንደ ምንድነው ትራዲሽን ነገር ከከዝኔ ጋር ማድረገው ልጅ ያለሁኝ ምንድን ነበር ሁሌ አመት በዓል ላይ ልጅ ሆነን ልብስ ሲገዛልን በቃ we can't wait እስከሚቀጥለው ቀን ድረስ ለመድረስ ምናምን እና በዛ እድሜ ላይ ያለሁኝ ነው እና so every holiday ከዝኔ ጠዋት ይመጣል like 7 AM ላይ ምናምን እና ልብሴን የተገዛልኝ ልብስ ለብሼ ጠብቀዋለሁ። በር ላይ ነው የምጠብቀው እና ሲመጣ ሳይክል ይዘው ነው የሚመጣው ማለት ነው። እና ሳይክል ላይ that's በቃ በጣም I look ከሁሉም ከምግብም ከምኑም በቃ I look forward to that እና ይመጣና ከፊት ያስቀምጥኝና እዛ ይዞኝ ከተማ ውስጥ ከዛው ቀን እንዳንቺ ሰው የለም በዛ ሰዓት ላይ that was something that I look forward to. አሁን ያው በህይወት የለም። so that's the one thing I remember. እንዴ ልብስማ ስንለብስ በተለይ አዲስ ልብስ ይገዛልን ማለት አንዳንዴ ለብሻው አድር ነበረ እና ለሊት ታታይ ምናምን ደግሞ ያው አልጋ ልብስ ስትገዛ ምክንያቱም ማውለቅ አለብሽና ለብሻው በስነ ስርዓት ልብስ የለብሽው ምናምን ነገር ኢቨንት ሴት ነገር ሲኖረኝ
ጫማ አዲስ ይገዛል። እንቅልፍ አንተኛ የልጅነት ማስታውሰው በፊት እኔ አሁንም ድረስ በጣም ይሄ በግ አልወድም ሲጀመር እና በእውነት በግ አልወድም። ሽታው ደስ አይለኝም እና ልክ ማስታውሰው ላይ በግ ሲታረድ ለሳምንት ሁሉ ሰው ስጋ ምናምን ነው የምትበይው አይደል? ለእኔ ለብቻ ሽሮ ነበር የሚሰራልኝ። ምክንያቱም በቃ ትራማ አለብኝ። በቃ ያንን ሳይ ሽሮ ቁጭ ብዬ በላል ለሷ ተብሎ ማለት ነው እና አያቴን እሱ ነበር ብዙ ጊዜ በግ የሚያርደውና በቃ ካጠገቤ እንዳደርስ ነው የምለው። በቃ ሽታው ራሱ በጉ ይመጣብኛል። እሱን ሳይሆን ለሳምንት በጉን አስታወስኩ። ያ ግን በቃ በልጅነትሽ የሚቀር ትራማ አለ አንዳንድ ነገር እና ግን እኮ በልጅነት ማትወጁ ነገር ከፍ ካልሽ በኋላ ትወጂዋለሽ። የተቀየረ ይመጣል። እንደዛ ነው። እኔና ምግብ ታይቀር እንደሷ ትራውማታይዝ ከሆንሽ ያ እኔ ማስታወሰው እሱ ነው ልጅ እያለሁኝ በጣም አሁን ሁላችንም እዚህ ፋሲካን እያከበርን ነው እና ፋሲካ ላይክ በአሜሪካ ምን ይመስላል ከኢትዮጵያ አንጻር ላይክ ሲነጻጸር ታነጻጽሩት? ፋሲካ ለበዓል ጊዜ ኢትዮጵያና እዛ ሀገር አይወዳደርም። ኢትዮጵያ ድባቡ ዋዜማው በጣም ነው ደስ የሚለው። እስፔሻሊ ከበዓል ቀን በፊት በግ ሲታረድ ቤት ሲጸዳ ምናምን አይ ስቲል ሪመምበር እና በጣም ደስ ይላል። እዚህ ሀገር አንዳንድ ጊዜ ራሱ በዓል መሆኑ ራሱ ትዝ አይለንም። ቀኑ ቀን ነው ትዝ የሚለው እንደዚህ ፋሲካ ምናምን ካልሆነ በስተቀር አንዳንዴ ልታልፊም ትችያለሽ። በዓል መሆኑን እንትን ሳትይ ስራ ከሆንሽ በተለይ ላታከብሪም ትችያለሽ። ረዲ በጣም እንትን ጽዳት ላይ ነው አሳይን የምትደረገው ብዙ ጊዜ አሉ ሙያው ላይ አይደለችም። ጽዳቱን ያነሳችው አትታሚያ ሚናፍቀኝ የኢትዮጵያ በቃ ይሄ ስብስቡ አንድ ላይ የምታከብሪው አለ። አሁን ኢትዮጵያ ላይ እኔ እዚህ ወይ ስራ ገብቼ እነሱ ይደውሉልኛል በቫይበር ማለት ነው እንደዚህ ወይ አንድ አይነት ሀበሻ ቀሚስ ለብሰው ወይ ደግሞ ቲሸርት ለብሰው ምናምን በቃ ፏ ብለው እንዴት የሚያናድድ እንትን ነውና አንዳንዴ ያው ደስ ቢለኝም ለነሱ ግን I feel so bad like I don't know ለራሴ ማለት ነው ዲፕሬሽን ውስጥ ገባለሁ። ዲፕሬሽን ሲዝናል ዲፕሬሽን ነው። ኢዱዬ ላንቺስ ምን ይመስላል? አይ ቲንክ እኔም እዚህ ሀገር ከመጣሁ በኋላ ለመልመድ ትንሽ ከብዶኛል። ምክንያቱም ኢትዮጵያ ያለው ሁሉም ነገር ላይክ ሬዲ እንዳለችው ድባቡ ምናምን በጣም ልዩ ነው። እኔ ቤተሰቦች እዚህ ቢኖሩም I mean my immediate family is all here ግን it's still not the same እና በጣም ብዙ ጊዜ ፈጅቶብኛል የዚህ ሀገር ነገር ለመልመድ ማለት ነው። እና ከቤት ስትወጪ ብዙ ሰው የምታገኘው ላይክ ጎረቤት ትሄጃለሽ ምናምን እና እሱ ላይክ በጣም ሀርድ ነው ለመልመድ እና ያው ደግሞ ብቸኝነትም ደግሞ አለ። እሱን ነው ብዙ ሰዎች ይላሉ ቤተሰብ አለ በጣም ከባድ ነው። አንደኛ ብዙ ሰው አሁን ቤተሰብ ካለሽ ብቻሽን ስትሆኚ ግን በቃ ሰውን ፖስት ሲያደርግ ኢንስታግራም ላይ አሁን ብዙ ጊዜ የሚታየው ከቤተሰቡ ጋር ያንን ቫይብ ሲፈጥር ምናምን ነገር የሆነ የሚሰማችሁ ነገር ይኖራልና ማን እንደ ኢትዮጵያ ማን እንደ ሀገር ያ እሺ አሁን ያው ስለዚህ ሀገር የተወሰነ ስላልን ሁላችንም ከሀገራችን ተሰደን ወደ አሜሪካ ነን ያለ ነው። obviously how was it like transition እንዴት ነበረ? ኑሮ በአሜሪካ ምን ይመስላል? መጀመሪያ ኢትዮጵያ እያለን ሁላችንም ኤክስፔክት የምናደርገው አሜሪካ አለ እና ኤዱ ተግባብተናል እና ተያይተናል ተያይተናል። እዚህ ስንመጣ የጠበቅነውን ኤክስፔክቴሽን እና ሪያሊቲ how was it? ምንድነው ዲፈረንሱ? ምንድነው የሚለያየው ነገር? በጣም ትልቅ ልዩነት ያለ ግን እኔ ኤክስፔክቴሽን ሳይሆን በጭንቅላቴ ውስጥ አሜሪካ ብዬ የማስበው የነበረው ብዙ ጊዜ like ቲቪ ላይ የምናየው like ሙቪ ላይ የምናየው እና I thought all America was like you know New York and Chicago and like you know Hollywood and you know እዚህ ደግሞ ምንድነው ዳላስ ስትመጡ you know the airport like as soon as you leave like there's no building like you know what I mean ጫካ ትገቢያለሽ like ቤቶች አሉ ምናምን እና I'm like where are all the buildings like you know skyscraper ምናምን እሱን ነው ኤክስፔክት አድርጌ የመጣው ቤቶቹ በጣም አንድ አይነት ይመስላሉ
and then the highway looks the same. I feel like we went on the same road like over and over ምናምን እና በጣም expectation ነው ያለው expectation እና this መጣለው ነገር በጣም different ይለያያል ያ culture shock አለ ምናምን ሁሉም እንደ ነው እንደሚመጣ ነው ላይክ ሰመር ላይ ነበርና በቃ እኛም ቲቪ ላይ የምናየው አይደል በቃ ኒውዮርክን ምናምን ያ ገብተን ጫካ ነው ይሄ ነገር መልሶ ኢትዮጵያ ነው መጣ ላይክ ደግሞ አይ ፊል ላይክ ልጅ ያለው ስለመጣ መሰለኝ ኢትዮጵያ ያለው በቃ አሜሪካ ሲባል ማስበው ላይክ ነጮች ብቻ ያለበት ሀገር አለ It's very diverse. ሀበሻውም I was very surprised በጣም ሀበሻ ኮሚኒቲ አለና ሱሱ በጣም እንትን ሲባል ሰምቼ ነበረ ላይክ ዲኤምቪ ለሚኖሩ ሀበሾች አሁን ከኢትዮጵያ ሲመጡ ላይክ ከኢትዮጵያ እንዳመጣችሁ ቁጠሩት። በጣም ብዙ ሀበሾች by the way I'm still like እኔ ኢትዮጵያ ነኝ ያለሁት አይደለሁም አንዳንዴ ሀት ቼንጅ ማይሰልፍ የኢትዮጵያን ቫይብ ኢትዮጵያን ቫይብ ይሰጣልና ዲኤምቪ አካባቢ ካለን በጣም ኤክስፔክቴሽን እና ሪያሊቲ በጣም እኔ ኢትዮጵያ ያለሁኝ የማስባት አሜሪካ when I tell you America ቀዳሚ በኩል ሰብአዊነት አብቢ ለምልሚ በእውነት አሜሪካን ሳስባት በጣም በቃ እኔ እንጃ ላይክ እንዴ አሜሪካ እንዲናት ምንድነው መሰለሽ እኔ ገና ከኤርፖርት ስንወጣ መሬት የሚረገጣል መሰለኝ መሬት የላትም በቃ መስታወት ነው ያላት ምንም ሰው ምናምን በቃ ጽድት ያለ ጽድት ያለ ሰው ኦፍ ኮርስ ነው ግን በቃ ይሁን የነበረኝ በጣም ሃይ ኤክስፔክቴሽን ነበር እና ኒውዮርክ እንዳላችሁት ሆሊውድን አሳይተው በእውነቱ ከሆነ የከተቱን ከዛ ልክ ከኤርፖርት ሷት እናቴ ነበረች የመጣችው ኤርፖርቱ ደህና ነው በጣም ያምራል ኦኬ ናይስ ምናምን አልኩኝ ከዛ ልክ ከኤርፖርት በኋላ ያለው ነገር ነው በጣም ሾክ ያደረገኝ ከስንወጣ በቃ ላይ ደን ነው ዊንተር ላይ ነው የመጣሁት ደግሞ እኔ ብርዱ ተነግሮኛል የሆነ ብርድ እንዳለ ተነግሮኛል ግን ይሄን ያህል አልመሰለኝም በቃ በዚህ ቿ ያደርገኛል ብርዱ ከዛ ደግሞ የሆነ ሪያሊቲ አለ ከዛ ቆይሽ ገና አሜሪካ አልገባንም የሚለው ነገር ራሴን አሳመንኩኝ ኤርፖርት ነው ያለው ገና አሜሪካ አልገባንም እና ድራይቭ ስናደርግ ጫካ አለ አይ ወደ አሜሪካ እየሄድን ነው የሚለው ነገር እያሰብን okay ነገ ስንወጣ አሜሪካን አሜሪካንን አያለሁኝ እያልኩኝ እየነዳች ከዛ በቃ ደረስን ብላ ቤት ጋር ስታደርሰኝ ካሜራ ነበር የፈለኩት ይሄ ነገር እንዴት ነው እየተቀረጸ ነው ላይክ ምንም የማትጠብቂው ነገር ነው አሜሪካ ስትባል በቃ ፎቅ ምናምን አለ በእርግጥ አለ እኮ ፎቅ ኒውዮርክ የተለያዩ ስቴቶች አሉ እንደዛ አይነት ፎቅ ግን just ከመጀመሪያውም እስከ መጨረሻውም እንደዛ ነበር የምናስበው ረዲ አንቺ ኤክስፔክቴሽን እንዴት ነበር like it's kind of similar no like ቤት ውስጥ ገብቼ ምናምን ስራ ምሰራም አልመሰለኝ በቃ ነገር በታች ነበር እንደዚህ ስራ ሰርተሽ ነው የምትኖሪ እንደዚህ ቢዚ ላይፍ ምናምን መኖርን ኤክስፔክት አላረግሽም ነበር አይ ሚን እኔም እናንተ እንዳላችሁት ነው ስፔሻሊ ደግሞ ላይክ ከመምጣት በፊት ላይክ ኢትዮጵያ ላይክ the Kardashians ምናምን ነገር በጣም አይ ነበርና ላይክ ካርዳሽያን እሱን አይቶ ወደ ያየሁት ነገር እኔና እናቴ ምናምን ነገር እናቴ ራሱ ታውቃቸዋለች ምናምን በቃ በጣም ነበር የምናየውና ከዛ እዚህ ስመጣ ኤክስፔክቴሽን ሪያሊቲ ኮምፕሊትሊ የማይገናኝ ነገር ነው ትምህርትስ እዚህና ኢትዮጵያ ጋር ኮምፕሬስ ታደርጉት ምንድነው ልዩነቱ ያስቸገራችሁ ነገር ምንድነው እስኪ አካፍሉ ትምህርት ሃይ ስኩል ላይ የመጣሁት እኔ ሃይ ስኩል ላይ መጣሽ ኦኬ እሺ ትንሽ ከባድ ኤጅ ላይ ነበረ እኔ ትንሽ በጣም እስካሁን ድረስ ሃይ ስኩል በጣም ግራ የማይገባኝ ነገር የነበረው ኢትዮጵያ ያው ላይ ተቀምጠን እናንቀመጣለን አስተማሪ ነን እናንተ ጋር እንመጣ እዚህ ደግሞ ላይክ በተለያየ ክላስ ክፍል እኛ ነን የምንሄደው ወደ አስተማሪና በቃ ቆሜ ምናምን ለሁለት ደቂቃ
ምናምን ብዬ ነው በጣም ነበር ግራ የሚያጋባኝ ነው። ሆነስትሊ ትንሽ ቼንጆች ነበሩ፣ ግን አሁንም ቅድም እንዳልኩት ደስ የሚለው ቨርጂኒያ የአዲስ አካባቢ ብዙ አበሻ ስላሉ I was able to make friends ቶሎ ለማግኘት ነው ተላመድኩኝ እና ብዙ አላስቸገረኝም። Yeah, no, I think I have the same story. እኔም high school ላይ ነው የመጣሁት እና እሷ እንዳለችው I don't know ደግሞ ቤትም ስለማያውቁ መሰለኝ like prepare የሚያደርግ ሰው የለም እና ትምህርት ቤት ስትሄጂ you find out like on the day ነው find out የምታደርጊው እና የምንደነባበረው ለዚህ ነው like ልክ when the bell rings ማለት ነው ብድግ ሲሉ I was like what is like ማንም so ከዛ ወረቀት አለሽ እስኬጁልሽ እንዲያይሽ የምትሄጂው እና ትምህርት ቤቱ ትልቅ ሆኖ አይደለም ግን ኤቭሪ ዴይ ክላስሽ መፈለግ ስላለብሽ እየጠፋሽ ከላይ ራሱ ወደ ስለሚሄድ እኮ ሌላ ስራ ነው በቃ ወደ ላይ ወጥተሽ I was always getting lost እና እሱ በጣም አስፈላጊ በጣም ትልቅ የሆነ cultural shock ማለት ነው እና I mean but it's okay it was all worth it እንትኑ ግራ ያላገባችሁ ስኬጁሉ ላይክ አሁን ኢትዮጵያ በጣም ስንት 8 I don't know 7 ወይ 8 ትምህርት ነው ብንማረው እዚህ ግን ከዛ ሙሉውን ደግሞ አንድ ክላስ ውስጥ ነው አስተማሪ ነው የሚቀያየረው እኛ እዛው ነው የምንቀመጠውና እሱ ነገር ግራ ያላገባችሁ እኔ ላይክ ኦሬንጅ ዴይ ነበረን ዋይት ዴይ ነበረን and I'm like ለምንድን ነው በአንድ ላይ ማንማረው እኔ ግራ ገባኝ ሲል I was just so confused የኔ ደግሞ ገጠመኝ ምንድነው መሰላችሁ እኔም ሃይ ስኩል ነበረ ቀጥታ የገባሁትኝ እና እዚህ ሀገር የሃይ ስኩሉ ያው ፕራክቲካል ነው ሁሉ ነገሮች I don't know ፕራክቲካል ነውና ባዮሎጂ ክላስ ነበረ ያው ክላሶች ነበሩ ያው በጓደኛ ምናምን ነገር የተወሰነ ጓደኞች አፈራሁኝ ከዛ ደግሞ ያው እንዳላችሁ ቻሌንጁ አለ የትምህርት መንቀሳቀሱ ከአንድ ቦታ ወደ አንድ ቦታ ግን ባዮሎጂ ክላስ ገብቼ ቁጭ ብዬ ያው አስተማሪውን አገኘሁኝ ምናምን ቁጭ ብዬ ተባልኩኝ ምናምን በቃ ቁጭ ብዬ ያለሁኝ ባዮሎጂ ክላስ ሊጀመር ነው ከዛ እየተማርኩኝ መሀል ላይ ቦርሳዬን ደብተሬን ላወጣ ነው ዞር ስል ከኋላ ይሄን የሚያክል እባብ አለ በመስታወት ያስቀምጥ አይደለም እኛ በመስታወት እባብ ልናይ ይቅርና እንዴ ምን አገባኝ እንዴ ለምንድን ነው ምን ሆና ነው ምናምን እና እኔ ላይክ እንደ እብድ እያዩኝ ነበር ማለት ነው እንትን ነበረ ደግሞ ምንድነው ሊዘርድ I don't know በኢትዮጵያ ላይ እንሽላሊት ግን ትልቁ እንሽላሊት ነው ሳስበው ራሱ ትልቅ እንሽላሊት ነበርና እሱ ነበረ ምናምን በጣም ከብዶኝ ነበር እዛ ክላስ ውስጥ አጀስት ለማድረግ ምክንያቱም እንደዚህኛ ባዮሎጂ ስንማር ያው አለ በስዕል ነው ወይ ስለዋለን እንጂ ኢትዮጵያ እንደሱ ነው ለኔ እሱ በጣም ቻሌንጅ ነበረ እስከለምደው ድረስ I mean አሁን እኔ ሃይ ስኩል ኢትዮጵያን የሄድኩትና ላይክ አሁን እናንተ እዚህ ፊልም ላይ ነው ያየሁት ግን ላይክ ላብ ክላስ ምናምን እየተባላችሁ ምናምን ትሄዳላችሁ ላይክ እኛ አሁን ከ15 ቀን በኋላ 30 ደቂቃ ላብ ውስጥ ትገባላችሁ ነው ስንባል ኤክሳይትድ ነው የምንሆነው ከስከ ክላስ ግን መቼም አንወጣም ነበር እሱንም ደግሞ ሜቢ ቁልፉ ጠፋ ምናምን ነገር ብለው ኤክሳይትድ አይ ዶንት ኖ ባንድ ሴሚስተር ስንት ጊዜ ነው ላብ የምንሄደው አንዴ ግን እኮ የዚህ ሀገር ትምህርት አሰጣጥ በጣም አሪፍ ነው ብዬ አስባለሁ። አሁን በጣም አንድ ክላስ ነው ቁጭ ብለን የምንማረው አይደል? እዚህ ግን የተለያየ ክላስ ስለምትሄጂ አይጨንቅሽም። ምን አድርገናቸው ነው ግን አንድ ወንበር ላይ አጭቀው So like that was the very difficult thing እና ኢትዮጵያ ዩኒፎርም መልበሴንና አንድ ክላስ ውስጥ ቁጭ ማለት ላመት የዛኔ ነው እንትን ሜንሽን ታሪኬ እኔ እለምቹ እያለሁ ነው የመጣሁት እና በጣም ልጅ ስለነበርኩ በቃ የሚያስጨንቀኝ ከሁሉም ነገር እንዴት ነው ጓደኛ ማፈራ እና ደግሞ ላንጉዌጅ ባሪየር እና በቃ ላይክ the day before ጸልዬ እናቴን ጸልይልኝ በቃ አይደራ ሰተሽ ነው የገባሽ I was so scared
ናት በጣም ጓደኛ ላይ very hard አይደል? ግን የትኛው ይከብዳል ብላችሁ ታስባላችሁ? ላይክ ትልቅ ሆናችሁ ስትመጡ ይሻላል ጓደኛ እንትን ለማለት ወይስ ልጅ ያላችሁ ስትመጡ? አይ ቲንክ ልጅ እያለሽ ስትመጪ ብዙ ነገሮች ይቀሉልሻል። አንደኛ ከቋንቋም እኛ ያው ቋንቋው እንታየው ቋንቋው ተናገር ላይክ ማለት እንግሊዘኛ እኔ እችላለሁ ብዬ አስቤ ነበር። አልችልም። እዚህ ስመጣ ሳስቡ አልችልም እና ከቋንቋው ብቻ አይደለም ከብዙ ነገር አንፃር ልጅ ሆነሽ ስትመጪ ያለውን ለማን ግን ደግሞ ትንሽ ኮንፍሊክት የሚያደርገኝ ነገር ምንድነው መሰለሽ የኢትዮጵያን ካልቸር እና ባህል ማወቅ አለበት አንድ ሰው ግን ወደዚህ ማለት የተወሰነ ግራውንድ የሚያደርግሽ ነገር አለ ከዛ ስትመጪ ማለት ሁላችንም አሁን አለን በልጅነታችን ብንመጣም የተወሰነ የኢትዮጵያን ባህል ታሪክም ነገር እናውቃለን እና እሱ ነገር እዚህ ሀገር ስትመጪ ግራውንድ ያደርግሻል ከዛ ደግሞ ከዚህ ካልቸር ጋር ሲሆን ሁለቱም ለመያዝ ይረዳልና አይ ቲንክ እሱን ሳስብ ያንን መርጣለሁኝ እዛ በደንብ ትንሽ አደግ ብለሽ ወደዚህ እንድትመጪ አስባለሁኝ በዛ both way ይሄዳል ብዬ አስባለሁ። both ways ያ ልጅ ሆነሽ ስትመጪ ላይክ ካልቸሩን ቶሎ ለመልመድ አያስቸግርሽም። ቋንቋውን ቶሎ ነው የምትለምጂው ላይክ ሲስተሙ ይገባሻል። ግን ደግሞ ላይክ የኢትዮጵያ ባህልሽንም በዛው ልትረሺ ትችላለሽ። ግን ደግሞ ትልቅ ሆነሽ ስትመጪ ደግሞ ላይክ ሁሉም ነገር መጥፎንም ደጉንም ለይተሽ ስትመጪ ላይክ I think it's better in a way. Yeah, የተወሰነ ለማወቅ of course, yeah. Yeah. like እዚህ ሃይ ስኩል ላይ በጣም ብዙ ነገሮች ላይ ነው ኤክስፖዝ የምትደረጉት። አሁን ለምሳሌ እኔ ኢትዮጵያ አስተማሪ ያስተማረ በስርዓት ነው የምትማረው። እዚህ ስመጣ ትንሽ ሻክ ያደረገኝ ነገር አስተማሪ ያስተማረ የሚማቱ አሉ፣ የሚያጨሱ አሉ ምናምንና I feel like ትንሽ ኢትዮጵያ ግራውንድ ነው እና ማለት ስለምንጣይ እሱ በጣም እኔም የምለው እሱ ነው። ሁላችንም ከትምህርት ቤት እስከ እዚህ ሀገር ስንመጣ ስለነበሩን ገጠመኞች አውርተናልና ባይዘው በጣም ብዙ ናቸው። በማለዳሾ ገና ተመልካቾቻችን ማያዩትና ማይሰሙት ነገር የለም። ስለ ሪሌሽንሺፕ ተብሎ እንደሱ ሲባል ረዲ ትንሽ የምትደነግጣቸው ነገሮች አሉ። በደንብ እናየዋለን። ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት የማለዳ ሾው ፕሮግራም ነው። አሁን ደግሞ በመሀላችን አንድ እንግዳ እንጋብዛለን። አብራችሁን ቆዩ። ማለዳ ሾው እንኳን ደህና ቆያችሁ። ሬዲ ስታምሩ በስማ አይ ትንሽ እንደውም አደበዘዝኩት መሰለኝ። በጣም ነው የምታምሩት ሁላችሁ። ይሄ በጣም ነው የምታምሩት። ራስሽ ቢጫው ምናምን በደንብ ነው የለበሽ። በዓል መሰል በደንብ ከበዓል በላይ ግን ምንድነው ጨስ እያለ አይደለም ቃል ይሄ ትንሽ ፈዘሻል። ቡናውንም ጨስ ምናምን አድርጉት። በዓል ድባብ አልመሰለም ማለት ላይ አይደል? ግን አንቺ ካምሽ I like that. ሬዲ እንዴት ነሽ? እንኳን ደህና መጣሽ ወደ ማለዳ ሾው። ስለተገኘሽ በጣም ደስ ብሎናል። ሆነ እኔም በማለዳ አክብራችሁ ስለጠራችሁኝ በጣም ደስ ብሎኛል። እንደ ስማችሁ በጣም ያለ የጠዋት ማለዳውን ይዛችሁት ነው የመጣችሁትና ጀማሪ መሆኔ ራሱ በጣም ደስ ብሎኛል። የእውነት ቃሌ በጣም አመሰግናለሁ ሁላችሁንም። በጣም በዓልን መስለሻልና በዓል እንዴት እያለፈ ነው? እስኪ በዓል ደስ ይላል። ያው በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም በሰላም አደረሳችሁ አደረሰን። በጣም ደስ ይላል። በዓልን እንደዚህ ሰብሰብ ብለሽ ደግሞ ስታከብሪው አብሮ መሆኑ፣ አብሮ መብላቱ፣ አብሮ መጠጣቱ አይ ቲንክ ለኛ ደግሞ ትልቅ ትርጉም አለው ለኢትዮጵያኖችና ደስ ይላል። በጣም ደስ ይላል። እዚህም በመገኘቴ ሁለት እጥፍ ምናምን አድርጎታል በዓሉ። አረ በጣም ደስ ይላል። ድርብ በዓል እውነት ነው። እስኪ ረዲዬ ማለት እኔ ሁሉም ሰው ያውቅሻል ብዬ አስባለሁ፣ ግን ድንገት ለማያውቅሽ አውዲየንስ ረዲ ማለት በትንሹ አቃል ረዲ እንግዲህ እዚህ ጋር የምታዩት ውብ ኢትዮጵያዊ ሁሉም ነገር ይቀጥላል ከስሙ በፊት ግን እንደማንም ነው ረዲ ሰው ናት። አውተንቲሲቲን በጣም የምታደንቅ የምትከተል የተሰጣትን ያላትን
ለሰዎች ወይም ለሚገባቸው እያስተላለፈች መሄድ የምትወድ ሰው ናትና ብዙ ማውራት ይከብዳል ነው አሁን ላይክ ዳንሰኛ ይሄ ሶሻል ሚዲያ ምናምን ብትያቸው all those things are title አንቺ ከመሆንሽ በኋላ የሚመጡ ነገሮች ናቸውና ረዴት ግን እቺና እኔ ነኝ ደስ የሚል ኤክስፕላኔሽን አረ በጣም በእናትሽ ግን አንድ ጥያቄ ልጠይቃቸው በዚህ አጋጣሚ ሴታፑን በጣም ስለሚያምር ደስ የሚል ቦታ ላይ ስላለው ይሄን ነገር ምንድነው የሚባለው እሺ ሁለቱንም እሺ የትኛው ነው ሙቀጫ የትኛው ነው ዘነዘና አይ እሱ እኮ የቡና እንዴ ስም አለው እንዴ ኖ አይ ከቡናው ልጅ ይዘኝ እናስነሳት ከባድ ነው ማይዘዌ ይመስለኛል አንድ አይነት ስም ነው ያለው ሙቀጫና ዘነዘና ይሄ ነው መሰለኝ ይመስለኛል ሙቀጫ ነው ሙቀጫ ቢያንስም የብረት ሊሆን ይችላል የእንጨት ሊሆን ይችላል but I think it's the same ግን የተለየ ስም ያለው ይመስለኛል የማለዳ ተመልካቾች እንግዲህ በዚህ አጋጣሚ ስለተቸገርን ኮሜንት ላይ ትርጉሙን ስጥ በጣም ትንንሽ የሚመስሉ ነገሮች ምን ረሳቸው ነገሮች አሉና I feel like ዘነዘናና ሙቀጫ ደግሞ ኢትዮጵያዊነታችንን ከሚያስታውሱ መካከል አንደኛውና ትልቁ ነገር ነውና ምንድነው በዚህ የሚወቀጠው ፊል መጀመሪያ የሚመጣላችሁ በዚህ ያለ ጌሾ ብቅል አይ ወቀደ ቃልዬ ለዛሬ ከሽቦ ወጣ ሞያ ውስጥ እናስወጣት ጥሩ ነው እስቲ ስለ የልጅነት ትውስታሽ አካፊን ኢትዮጵያ ነበረሽ ነው እንዴት ነበረ ህይወትሽ እንደማንኛውም ኢትዮጵያዊ ቢልጅም ምንም የተለየ ነገር አለው ብዬ አላስብም ኢትዮጵያ ያለው እስከ ሃይ ስኩል ድረስ ኢትዮጵያ ነው የነበርኩት ስለዚህ ያው የመጀመሪያ ደረጃ ሁለተኛ ደረጃ እየተባለ ትምህርት ቤት ነው አብዛኛው ጊዜ ነው ያሳለፍኩት ከዛ ውጪ ደግሞ ከቤተሰቦቼ ጋር የቤቱ ሴት ልጅ ብቸኛ ሴት ልጅም እንደመሆኔ ያው ሞር ቤት ውስጥ ምናምን በሚለው እሱ አለ በጣም የሚገርመው ግን አሁን ላይ ሆኜ ሳስበው ስለራሴ ብዙ ጊዜ የሚታወቀው የኢትዮጵያ ልጆች አብሮ በመጫወት ውጪ ብዙ ጊዜ በማሳለፍ ነውና የኔ completely different ነበር በጣም ብቻዬን መጫወት እወዳለሁ ከቤት መውጣት አልወድም በጣም the most like introvert የሚባል ሰው ነበርኩ like I don't know for some reason I think እሱ ነበር የኔ safe space ቤት ሆኜ create ለማድረግ ነገሮችን ለመስራት በቃ like እኔ ብቻዬን ነበር ደስ የሚለኝና ትዝ ይለኛል like አሃድ ቤታችን ውስጥ በረንዳ አለና ሁሌ በቃ ወይ ፍራሽ የሆነ ነገር ይነጠፍልኛል ወይ ካሸንጉሊቴ ጋር ወይ እቃ ራሱ የሚባለው ነገር ብቻዬን ነው መጫወት የምወደውና የእውነት እና like ይሄ ጨዋታው ምናምን ከማያቸው ነገሮች ጋር ቪዲዮ ተከፍቶልኝ እነሱን ማስመሰል መጨፈር መደነስ ምናምንና አብዛኛው ነገሬን I feel like በተለይ ልጅ እያለሁ it was just me እና አንዶኜ ግን 3-4 ረዴቶች አሉ ያው በዙሪያ ብዙ ነገር የምትፈልገው ረዴቶችና እንደዛ ነበርኩ ግን I don't know አሁን ላይ maybe affect አድርጎኛል ወይ አላረገኝም still discover ያረኩት ያለው ነገር ነው ግን I think በጣም ደግሞ ጠቅሞኛል ብዬ አስባለሁ ያቺኛን ኢንትሮቨርት መሆን የምትፈልገው አንድ ረዴት አለች so affect አትደረግም ሰው ኖረም አልኖረም still ያንን personality create እንዳደረግ ጠቅሞኛልና እንደዛ ነበር ኢትዮጵያ እያለው ግን ያው ትንሽ አደግ ስንል high school which is like 11 እና 12 ምናምን እያለን ወደ አሜሪካ ሊመጣ የሚባለው ሐሳብ ሲመጣ ትንሽ ወጣ ማለቱ ጓደኛ ራሱ ያስኩት to be honest 11 እና 12 ነው like ሴቱ ጓደኞቹ ራሱ አብረው የነበሩትና ከዛን ይሄ
ኤክስፕሎር ማድረግ በደንብ ፍላጎቶቼን ማለት ነው። ዳንስ ከሆነ ሜቢ ዳንስ ትምህርት ቤት መግባት፣ ለፋሽኑም ከሆነ ኦኬ ፋሽን ሞር ፋሽን ሾዎች ምናምን አቴንድ ማድረግ ሰው ትንሽ ልመጣ አካባቢ 2 ዓመት ምናምን ሲቀር ነው ሞር አውትጎይንግ የሆንኩት። አውትጎይንግ ኢን አ ሴንስ ወጣ ያልኩት እንጂ ከዛ በፊት ሞስትሊ it was just me and myself and I guess. Who would have thought? I mean, I think that's what I'm saying. Yeah. በጣም Malika Show. ሁላችንም እናቀሻለን። የተለያዩ ሀገሮች ላይ የሄድሽ ደግሞ የራስሽን ባህል ካልቸር ያስተዋወቅሽ በባህላዊ ውዝዋዜ ሊሆን ይችላል በተለያዩ ነገሮች ታስተዋውቂያለሽ እና የራስን ተሰጥኦ ስንፈልግ የሚደርስብን የተለያዩ ኮሜንቶች አሉ፣ ፊድባኮች አሉና ጎበዝ ነኝ ብለሽ ፊገር አውት እንድታደርጊ ያደረገሽ ነገር ምንድነው? ባይ ዘ ዌይ ሁሉም ሰው ታለንት አለው። ሁሉም ሰው ሁላችንም የተሰጠን ነገሮች አሉና የተሰጠንን ነገሮች መፈለግ ነው ብሎ መቀበል በመጀመሪያ ግን እንደተሰጠን ማለት ነው። ያቺ ካለ የኔ ነው የኔ የተሰጠኝ ነገር ግን ማለት ባገኘው ባላገኘው ሰው ስታገኙ ግን ያ ታለንት ወይ ባለ ነገር አንደኛ በጣም ናፍቃል ዳይ ያደረግሽው ከሰዓታት በኋላ ታለንት ሳይታወቅ ትኩረት ስለማንሰጠው ዝም ብለን ስለምናልፈው ይመስለኛል። ግን ተሰጥኦ መሆኑን የምናምነው ይመስለኛል። አንደኛው ነገር እንዳልኳችሁ በጣም it's so natural። እኔ አሁን ስደንስ ምንም በቃ ላይ ምንም አይታወቀኝም። ሰዓታቶች ሁላ ሊያልፉ ይችላሉና አንደኛው እሱ ነው። ሁለተኛ ነገር ደግሞ በጣም በቀላሉ ለሰዎች ማስተማር ትችላላችሁ። it's not forced ተደርጋችሁ አይደለም like step by step ዲቴል ማስተማር ትችላላችሁና በጣም it's so natural ነው። ሰዓታቶች ነው የሚያልፉት። ትዝም አይሉኝም፣ ትዝ አልላቸው በቃ ስደንስ እኔንም ጸጣስ ብለውኛል፣ እኔም ደግሞ እኔ ሙድ ውስጥ ነኝ። ሶ that's how like በጣም ዴቨሎፕ ያደረገው የውዝዋዜው ማለት ነው። ይሄ ለፋሽኑ ወይም ደግሞ ለዲዛይኑ ደግሞ እንዳልኳችሁ ከአሻንጉሊቴ ጋር ብዙ ጊዜ ያሳልፍ ነበርና ያንን ጊዜ ሳሳልፍ የኔን ቲሸርቶች ምናምን እየቀደድኩ ሳፋለሁ ለአሻንጉሊቴና የእውነት like እኔ ካሉኝ ልብሶች በሰዓቱ አሻንጉሊቴ ያላት ነገር ይበልጣል። ሶ ይሄ ምንድነው ለአንድ ነገር ብዙ ትኩረት መስጠት ነው። ሶ ኢቭን ህፃን ሆነ የሰጠው ታይም ለውዝዋዜና ክሬት ለማድረግ ነገር ረጅም ነው። የሆነ ነገር አለ ማለት ነው። ስለዚህ ወይ የሆነ ነገር ጂምናስቲክ አስገቡኝ ይላል። ይሄ በልጅነታችን የምናየው ነገሮች ናቸውና እሱን ዲስከቨር እንድናደርግ ኦብቪየስሊ የቤተሰብም ትልቅ ነገር ይኖረዋል። ከዛም በኋላ ግን ካደኩ በኋላ እነሱን ለማድረግ ለራሴ ጊዜ ሰጠው። ለመደነሱም ዲዛይን ለማድረጉ ነው ወይ ላይክ ይሄ አዲስ ነገር ክሬት ማድረግ እኔ to be honest ሁሉንም ነገሮች እንደ ክሬቲቪቲ ነው የማየው። አሁን ለምሳሌ ዳንስ ደንሺ ኮሪዮግራፍ ታደርጊያለሽ ለምሳሌ የተለያየ ልብስ እንለብሳለን። ግን the way you style it, it's your creativity. So
እንደዛ በዛ ኦፖርቹኒቲ ያደግ አይደለም እና አንዳንድ ሰው ግራ ይገባዋል እንዴት ታለንት ላቅም ይችላል ለመስጠት ነውና መስጠጭበትን መንገድ ደግሞ ለማወቅ more practice ማድረግ አለብሽ እዛ ነገሮች ላይ so it has like its own path ነገር once you understand that trust me you have ከኔ በላይ ከማንም በላይ ማንም ሊወስድብሽ የማይችለው ታለንት አለሽ ማንም like I can't take your talents it's yours exactly. That's what makes you ቃል that's what makes you you basically ግን you need to believe in that you need to know that's yours Countries like countries ሰዎች ድጋፍ ነበረ 200% especially my dad especially my dad የኔ parents my dad በተለይ he was very supportive and let me tell you this right because there's completely opposite ነበረ with my mom and my dad right my dad was very supportive like ከልጅነቴ ጀምሮ ያያዋል ሁሉም አይተውታል my mom እሱም ግን እሱ he has this very open mind የሆነ ነገርና እንትን ነው የሚለኝ እሳት ያቃጥላል የእሳት ጥሩነቱ ይሄ ነው መጥፎነቱ ይሄ ነው ይለኛል so ሞክር እምቢ ካልሽ like ማለት in a way no አልልሽም go ahead try it but ስትቃጠይ it's basically your decision ቅድም ያልሽው ነገር ትምህርት ቤት ውስጥ 24 አመት ድረስ ቆየን እንበል right that's how mostly or 22 I would say graduate የሚደረገው right 22 አመት ሙሉ ተምረን and then the ስራ ማንወደው ከሆነ and then ያልሆነ ነገር ውስጥ ከገባን ማንን ነው blame የምናደርገው first thing our parents ለእናንተ ብዬ እንደዚህ ይሄ ለእናንተ ብዬ እንደዚህ ተምሬ ምናምን እነሱ የመጡበት way አለ እኛን ማሳደግ የሚፈልጉበት way አለ so ማገናዘብ ከጀመርን በኋላ የኛም responsibility አለብን mom dad this is how it is especially አሁን ላይ ያለው ነገር because በእኛ shoes ሆነ ሊያዩት አይችሉም so it takes time እኛ ላይም ያ pressure አለ ይሄንን ማሳወቅ አሁን ለምሳሌ okay I understand ትምህርት መሰረታዊ ነገር ግን especially college ከገባን በኋላ የራሳችን ጥረት ያስፈልጋል ኤክስፕሎር ማድረግ ይኖርብናል እሱን ኤክስፕሎር ያደረግነውን ነገር ደግሞ we need to go back and tell them hey I love this I'm getting እውቀት ትምህርት ቤት ውስጥ ግን ደግሞ ይሄንን ሳረግ ነው እንደዚህ ደስ የሚለኝ ይሄንን ሳረግ I can see myself doing it for a long time I can see myself getting better and successful at this thing ማለት መቻል አለብን okay here's the thing this is what I see this is what you see and exactly and also we need to understand we're not going to live with our parents forever definitely so I would say if you want the best for me you need to come a little closer to me and understand me you know ግን ወጣት ስንሆን ደግሞ ብዙ ነገሮች ይበላሻሉ ላይክ የኛ መንገድ ነው ብለን የተበላሹብን ነገሮችና ራሳችንን እናስተምርባቸው መንገዶች አሉ ለዛ ራሱ we need to leave a space some parents they're very supportive some parents they're not you know there might be some like እንትን የምንላቸው ነገሮች mommy I love you but like I'm not going to talk to you about this and then do your thing and prove it trust me they will be happy especially ራሳችሁን ችላችሁ የራሳችሁ ሰዎች ስትሆኑ there's nothing የሚያስደስታቸው ነገር ከዛ ውጪ ማለት ነው I understand that path የተለመደው ማግባት I mean መማር ማግባት መውለድ that's the path society ያስተማረን ግን ከምንም በላይ I believe parents will be happy ራሳችንን ስንሆን አብዛኛው ወላጅ like ለኛ ጥቅም ነው yes ለኛ yeah በተለይ I feel like ቅድም እንዳልሽው like በእኛ culture በቃ ልጅ ዶክተር መሆን አለባት ኢንጂነር ነው አለ አይደለ like እና እንዳልሽው like 24 አመት ተምረሽ ምናምን at the end ያንን ፊልድ ላትወጂ ትችያለሽ exactly ተመልካቾቻችን እየተከታተላችሁ ያላችሁት የማለዳ ሾው ፕሮግራም ነው ዛሬ እንግዲህ የማለዳ ሾው ፕሮግራም እንደዚህ አሳምሮ ያቀረበልን መድረኩን የሰጠንን ህብር ገበያን እናመሰግናለን ከዛም በመቀጠል ደግሞ እኔ እንደዚህ አምሬ እንድቀርብ ያደረገችኝ ይሄው አበሻ ቀሚሴን እየዞርኩኝ ላሳይ 360 እንዲህ አምሬ አይደለ እንዲህ አምሬ እንድቀርብ ያደረገችኝን ደግሞ ረድኤት ሀብለን በሀበሻ ሜድ አማካኝነት ነውና ረድኤ በጣም አመሰግናለሁኝ
እንደዚህ ስላሳመርሽው ልብስም በሀበሻ ሜድ ስም እናመሰግናለን። አረ አይገባም እንዴ ነው። አይ ነው በጣም በእውነት በጣም እናመሰግናለን። የፕሮግራማችን ስፖንሰር ነሽና እንደዚህ አሳምረሽ አቅርበሽኛል ረዲዬ። ያው በዚህ አጋጣሚ ደግሞ የተለያዩ ብዙ ታለንቶች እንዳሉሽ እናውቃለን። አንደኛው ታለንቶች ደግሞ ዲዛይኒንግ ላይ ነውና እዚህም ደግሞ በቨርጂኒያ ሀበሻ ሜድን ስቶር ከፍተሻልና እስቲ ስለሱ ትንሽ ነገር በይ። በዚህ አጋጣሚ ያው ከኛ ወይም ከሀበሻ ሜድ መጣ እንጂ ቱ ቢ ኦነስት ሁላችን የምታየው ነገር ሀበሻ የሰራው ነው። የሀበሻ ሜድም አላማ ስሙም የተነሳው everything ምናየው ምናምርበት everything is Habesha made. Like you can name it anything, it's Habesha made. ለኔ ደግሞ በጣም ሪሌት የሚያደርገው ኢትዮጵያን ከማስተዋወቅ አንፃር ሀገርን ከማስተዋወቅ አንፃር ብዙ አይነት መንገዶች አሉ። አንደኛው ፋሽን ነው፣ አንደኛው ዳንስ ነው። ኤኒቲንግ ብቻ ላይክ እኔን ማንነቴን ከሚያስታውሱኝ ነገሮች ብዬ ከማስባቸው ነገር ውስጥ አንደኛው ፋሽን ነውና ከፋሽን ጋር ሲያያዝ እንደዚህ የሚያሳምር ነገር ሊሰራልኝ የሚችለው ኢትዮጵያዊ ብቻ ነው፣ አበሻ ብቻ ነው። የእውነቴን ነውና ይሄንን ዲስከቨሪ ያደረኩት ደግሞ ላስት ታይም አወዝን ኢትዮጵያና በቆየሁባቸው ጊዜያቶች ውስጥ በጣም ጎበዝ ዲዛይነሮች አሉ። በጣም ላይክ እኔ እንጃ እኔ በጣም I was so surprised because እዚህ ሆነሽ የምታየው ነገር ፊት ለፊታችን ያለው ነገር ነው። like you know we're very surprised about Zara, like Forever 21. Come on now, let's go to Ethiopia. Like those designers, ጎበዞች ናቸው። they're really amazing. They're so talented. Yeah. Everything's አብዛኛው ነገር is handmade. እና እሱን ሳይ I was like, wow. I wish ይሄ ነገር ከኛ አልፎ ማንም አሁን ስለ ሀበሻ ቀሚስ ማቅ ሀበሻ አለ ብዬ አላስብም። but then again ከኢትዮጵያ ውጪ ያሉት ግን ስለ ኢትዮጵያ ማወቅ ሲፈልጉ አንደኛው እንዲያውቁ የምፈልገው ይሄንን የመሰለ ልብስ ይሄንን የመሰለ ችሎታ እንዳለና እንዴት እንደሚያምር ማሳየት ነው basically. so ከዛ ነው ስሙም የተነሳው እና እነዚህ ዲዛይነሮችና ታለንት ያላቸው ሰዎች እንዲወጡ ፈልጋለሁ basically እና so ሀበሻ ሜድ የተቋቋመው በዛ አማካኝነት ነው። የኔንም ዲዛይኒንግ ትንሽ ስኪል ለመጨመርና ለማሳየት ምክንያቱም አሁን የምታያቸው ነገሮች የሆነች ነገር ብትጨምሪበት ለየት የሚልና ኢትዮጵያን የሚያስታውስሽ ነገሮች ማድረግ ትችያለሽ። ስፔሻሊ እዚህ ሀገር ስለሌለን ማለት ነው። ነው ወይ አለ ግን አብዛኛው ሰው አያውቀውም like you know እሱን ለማድረግ ነው። so ሀበሻ ሜድ የክሎዚንግ ወይም የትራዲሽናል ክሎዝ እና የሌዘር ብራንድ ሱቅ ነው። በውስጡም ሌዘር ብራንዶች ሌዘር ፕሮዳክቶች አሉ። በጣም 100% አውተንቲክ ፒውር ሌዘሮች አሉ። እነሱም ፐርስ ይኖራል፣ የእጅ ቦርሳዎች አሉ፣ የትራቨል ስናደርግ የምንይዛቸው ደፍል ባግ አሉ፣ ባክፓክስ፣ ዋሌትስ and everything to show the quality and the realness about like leathers. ከዛ ባለፈ ደግሞ የሀበሻ ልብሶቻችን ከበዓል ውጪ እንደዚህ አሁን ለምሳሌ ይሄንን ቀሚስ ሜቢ በአመት አንዴ ወይ ሁለቴ ነው የምናረገው right እንደዛ ከሚሆን ደግሞ why not ስራ ስንሄድ ቀለል ያለ ነገር ከሌላ ልብሶች ጋር እያደረግን ሰው ካዡሊ መለበስ የሚችሉ ትራዲሽናል ኤንድ ሞደርን የሆኑ በእኛው ሀገር ማቴሪያል ወይም ደግሞ ካተን የተሰሩ ልብሶች ናቸው ማለት ነው ሀበሻ ሜድ ውስጥ ያሉት። ከዛ ባለፈ ደግሞ እንዳልኳችሁ ሀገራችንን ሊያስጠሩ ይችላሉ ብዬ የማስባቸውን በጣም ትልልቅ ዲዛይነሮች ኢትዮጵያ ውስጥ ያሉ የእነሱንም ብራንድ እንቀበላለን። እዚህም ሀገር ሆኖ ማንነታችንን ሊያስተዋውቁ የሚችሉ ግን በሀበሻ የተሰሩ ነገሮች ሱቃችን ውስጥ አለ። ምክንያቱም ዞሮ ዞሮ the goal is ኢትዮጵያን ማስጠራት ነው not just reading ብቻ ሳይሆን ብዙ አለ እንዳልኳችሁ እነሱ ሰዎች እዚህ እድል እንዲያገኙና ስራዎቻቸው እዚህ ሀገር እንዲታዩ ሰው ለብዙዎች ብዙ አይነት ኦፕሽን መስጠት ነው የሀበሻ ሜድ ትልቁ ጎል እና በዛ አማካኝነት ነው ሀበሻ ሜድ የተቋቋመው ልሻል። ዲቴልሶቹን ስታዩ አሁን ለምሳሌ እዚህ ጋር የምታዩቸው የሀበሻ ቁጥሮች ናቸውና ግን በጣም ሪሌት እናደርጋለን ላይክ ይሄንን ቁጥር አሁን ሌላ ቦታ ሄደን አናገኝም we know that's from Ethiopia so it's simple ነገሮች like all this dress or like the top it's just that reminds me of like
I feel proud, like, to be wearing this and like so saying, "Oh my God, where is that from?" Celine, I was like, "This is from Ethiopia." Like, you know, that's how the confidence, the proudness, and all of that comes from. So, and that's, I don't know if you know, Kali. Whenever I go like ትልልቅ ቦታዎች ኢቨንቶች ላይ I love wearing የሀበሻ ልብሶች። ማለዳ ሾው ስምም በእኔም ስም ሁላችንም በጣም ደስ ብሎናል። በእውነት ወጣቶች ካንቺ ተስጧቸው እንዴት መከተል እንደሚችሉ ማወቅ እንደሚችሉ የተወሰነ ተምረዋል ብለን እናስባለን እና ለሁሉም ወጣቶች ኢንስፒሬሽን ነሽ። ያ እናመሰግንሻለን በጣም ሾዋችንን አክብረሽን ስለመጣሽ። ይሄንን ሾው ደግሞ ብዙ ወጣቶች ሴቶችም የሚማሩበት ኦፕን ስፔስ ላይክ መተው የራሳቸውን ነገር የሚያወሩበት የሚሆን መድረክ እንደሚሆን አልጠራጠርም። ቃሌ ከአንቺ ጋር ብዙ አይነት ኮንቨርሴሽኖች አሉና ያ ሁሉ ነገር እንደሚወጣ ቃለው እያንዳንዳችሁም ያው ከእያንዳንዳችሁም ለመማር ዝግጁ ነን። የእውነቴን ነው because you never know like አንቺ ጋር ያለው ነገር እኔ ጋር ሊኖር አይችልም። እሷ ጋር የፈለገ ብንተዋወቅም it's not enough እና ሁሌ we need to be ready to learn from each other, to support each other, share experience because trust me ምንም የምናውቀው ነገር የለም እና we just gotta be ready to learn አዲስ ነገር ለምን እንደሚመጣ በምን መልኩ እንደሚመጣ እናውቀውምና everything has a reason ደግሞ definitely 100% በጣም አመሰግናለሁ ማለዳ ሾው thank you for inviting me ሁላችሁም እንኳን አደረሳችሁ thank you for coming እሺ ተመልካቾቻችን እንግዲህ የበዓል ጨዋታ አዘጋጅተንላችኋል። እዚህ ሙዳይ ውስጥ እንደምታዩት የተለያዩ ጣዎች አሉ። ከነዚህ ጣዎች ይወስዱና ሄደው ዳውንስቴርስ ያያሉ ማለት ነውና የታዘዙት የተለያዩ ጥያቄዎች ይኖራቸዋልና እስቲ ጥያቄዎቹን አብረን እናያለን። በዚህ አጋጣሚ ሙያችሁ ይታያል። መልክ ስጠኝ ሙያ ከጎረቤት ይባላል። አምጪ እሺ ዝግጁ ናችሁ? ግን born ready I like that born ready 30 ሰከንድ ብቻ ነው ያላችሁ ሮጣችሁ የተባላችሁትን እቃዎች ለማምጣትና ለማሳየት። እሺ ስለዚህ ቶሎ ያገኘ ስኮሩን ይይዛል ማለት ነው። ዝግጁ ናችሁ? አንድ ነው ሄዱ ፈለ እሺ ያጨበጨበን እንዴ መጀመሪያ ለእንግዳችን ለረዲ እንሰጣታለን። እንግዳችንም ትጫወታለች በዚህ አጋጣሚ። አንበቤ ሲጨርስ መሄድ ይችላል? ኧረ ይቻላል። ለምን ከፍተህ መክፈት አይቻልም? መክፈት አይቻልም? እሺ በቃ ጥያቄውም ትልቅ ነው። ዶሮ ለመስራት የምንጠቀማቸው ግብአቶች አምጪ። got it here. ready. Here you go. በጣም ቆንጆ። Second place.
ምንድን ነው ያመጣሽው? ይሄ ነገር ግን የሆነ ነገር የሚያመጡ ነው ይመስል። ይሄን ያህል ጊዜ ለምንድን ነው የቆያችሁት? ቻኒ ማለት አንድ ነገር ነው ታዝላረው። አይ ሁሉም አንድ ነገር ነው ከእናንተ ውጭ። እስኪ ቆይ አሁን እሺ ኤዱዬ መጀመሪያ የታዘሽው ምን ነበረ? መሯታል ማለት ምንድን ነው? ዶሮ ለመስራት የምንጠቀማቸው ግብአቶች አምጪ ነው ያለችው። እሺ ስለዚህ የተወሰነ ግብአቶች ይዘሽ መተሻል። የተወሰነ የሰው ጨው አብስለ ያስፈልጋል። ያለ ዘይት ምንም ነገር አይሰራም። በርበሬ the main ingredients ብዙ ነገር ቅቤ ይፈልግ ነበር አላገኘውም። ግን this is ginger ወይም ደግሞ ዝንጅብል በጣም ቆንጆ ዝንጅብል። so I have 4 things. አይ ቲንክ ቀላል ነው። አንቺ ኤርሚ ምንድን ነው ያመጣሽው? ፈርስት ኦፍ ኦል አጃ ነው የሚለውና ለማንበብ ራሱ በየና ህይወት ይሄ ምንድን ነው? አጃ ነው የዚህ ሀገር አጃ ነው ጋይስ። የአሜሪካ አጃ ይለያል። ተይ ግን ቂንጬ እንዳይሆን። that's not የአሜሪካ አጃ by the way። ይሄ ነገር አይደለም። ኧረ ቼክ አድርጊልኝ እንዴ። አያውቁም ብላ ነው መሰለኝ። ቂንጬ እንዳይሆን። አይ ግን አስቂኝ ቂንጬ አጃ ያው ግን ያገኘች አልመሰለኝም። እና እሺ ቆይ ነው what is it? የምር ምንድን ነው የሚለው? honestly it says dark bulgur wheat ቂንጬ መሰለኝ። ቂንጬ ነው እኮ እሱ ነው። እና you right እኮ ታዲያ ቂንጬ አይደለም ጋይስ። እንደዚህ ቂንጬ አጃው እንደዚህ ደጋ ንባቡ ነው ቸገረኝ። Can I see it? You No, it's different. It's different. It's not አጃ or it's not ቂንጬ። ሙያ እየታየ ነው። እያያችሁ ነው ግን አይደል? እሺ ቢቱስ ምንድን ነው ያመጣሽው? ሶ እኔ ብቅል ላይ ተሻምጪ። እኔ ብቅል ምን አይነት እንደሆነ ራሱ ሶ ያገኘው ታሚ ቤቢ ከሰናፍጭ ጋር ላይገናኝ በቃ ፊለት የምንጠቀመው ነው ከዚህ ጋር ለምሳ እንጂ አታውቁም ሁለታችሁ? ብቅል ላይክ በስም አውቀዋለሁ ግን እዚህ የበቀለ ስንዴ right ስንዴ ሆኖ በቅሎ ነገር ነው something I think የሚሆን like የሆነ እንትን አለው ግን like ጠላ ምናምን ለማድረግ ይቻላል። በቅሎ ማለት ነው basically። ሙያ እሺ ሬዲስ ምንድን ነው ያልሽው? እኔም የተዋልኩት እንዳይሄዱ ዶሮ ለመስራት የምንጠቀማቸው ግብአቶች ግን በጣም ቀላል ነው። እኔ ሁለቱ ፌር አይደለም። እሺ ምንድን ነው ያልሽው? ኧረ እባክህ ነው ቀላል ነው። 20 ነገር ቢያስፈልገው አሁን ዶሮ ለመስራት በቀላሉ ታገኙታላችሁ ሁሉ ነው። አዎ በጣም ቀላል ነው። እሺ አይጋጫው እሺ ቅቤ ያቺን ዝም ብለሽ በርበሬ መጨረሻ ላይ እንደርሳለን። መከለሻ መስሎኝ ነው። እኮ ምንድን ነው I think it is ቆንጆ በርበሬ ዱቄት ቆንጆ በርበሬ Isn't it black pepper? Black pepper. Or black pepper, yeah. ግን አንቺ አስበሽ አይደለም ያመጣሽው ነው እኮ ችግሩ። ከማሰብ ጋር እኮ ነው። ባለሙያ ሆነ ሰው አስቦ ነው የሚያመጣው። አስበሽ ነው ወይ ነው? ዘይትና ሽንኩርት ነበር የቀረው። I think የኔ ነው የሚከብደው የተባልኩት አብሽ ለይተሻል። So አብሽ ረዲም ቀላል ነው ላይክ የኔ ነው የከበደው No, አብሽ is hard. I just got lucky ፊት ለፊት ነበርና I know ምን እንደሚመስል እንጂ it's hard. ከእንግዳችን በእውነት
እኔ ግን የማለዳ ሆስቶች አትሊስት አንድ ሰው እንኳን እንግዳ ተቀባዮች ናቸው የማለዳ ሆስቶች። በጣም አመሰግናለሁ ይሄን እድል ስለሰጣችሁኝ። ዞሮ ዞሮ እወነ ዘወን አሸንፊያለሁ። ፕሮግራማችንን ስፖንሰር ያደረገልን ህብር ገበያን ከልብ እናመሰግናለን። የማለዳ ሆስቶችም ዛሬ ዳውንስቴርስ ሄደው የተለያዩ እቃዎችን እነዚህን ግብአቶችን ለማምጣት የቻሉትም ከህብር ገበያ ነው እና እናንተም እዚህ ህብር ገበያ መታችሁ የምታጡት ነገር የለም፣ ሁሉ ነገር አለ እና ሁላችሁም ህብር ገበያ መታችሁ እንድትገበያዩ በዚህ አጋጣሚ እንጋብዛችኋለን። ፕሮግራማችንን ጨርሰናል። ማለዳ 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 ሸጋሪት ማለዳ ና ማለዳ ማለዳ ና ማለዳ ማለዳ ና ማለዳ ማለዳ ና ማለዳ በማለዳ ኒው ወደ ማለዳ ሾው Malada